ልጆችዬ ደህና ናችሁ? ዛሬ ሚስ ቢራቢሮ መታለች። እንዴት ናችሁ? ትምህርት ጥሩ ነው? ጎበዝ የኔ ልጆች። ዛሬ ስለምን ልነግራችሁ እንደመጣሁ ታውቃላችሁ? ስለ አንድ የዱር እንስሳ ታሪክ ልነግራችሁ። ስሙ ገመሬ ይባላል። ልጆችዬ ገመሬ የሚባል እንስሳ ታውቃላችሁ? እስቲ ንገሩኝ፣ ገምቱ። ገመሬ ምን ይመስላችኋል? አዎ ገመሬ ማለት ጎሪላ ማለት ነው። በአማርኛ ገመሬ ይባላል። ዛሬ ስለ ጎሪላ ታሪክ እነግራችኋለሁ። በደንብ አዳምጡኝ እሺ? ልጆችዬ ገመሬ ወይም ጎሪላ እጽዋቶች በሚበቅሉበት በምድር ወገብ በአፍሪካ ሞቃታማ ደኖች ውስጥ የሚገኝ አጥቢ እንስሳ ሲሆን እጅግ በጣም ትልቅ የጦጣ አይነት ነው። ዝርያቸውም በሁለት ይከፈላል። እነሱም ምስራቃዊ ገመሬና ምዕራባዊ ገመሬ ይባላሉ። ክብደታቸውም ከ140 እስከ 210 ኪሎ ግራም ድረስ ይመዝናሉ። በሰዓትም 40 ኪሎ ሜትር ድረስ ይሮጣሉ። በኢትዮጵያ አነጋገር ገመሬ ወይም የዝንጀሮ አለቃ በመባል ይታወቃሉ። እንደ ሌሎች የጦጣ አይነቶች ሳይሆኑ ገመሬዎች በመሬት ይጓዛሉ፣ በመሬት ይተኛሉ። እንደዚሁም ደግሞ ፍራፍሬና ከፍራፍሬዎች ይልቅ እንደ ቅጠላ ቅጠል፣ ግንድ፣ ምስጥና ጉንዳኖችን ይበላሉ። ገመሬዎች ከሌሎች የጦጣ አይነቶች ሁሉ እጅግ ቦርጫም ናቸው። ያደገ ወንድ ጎሪላ ጀርባው ላይ የብር ቀለም ስላለው ብር ጀርባ ይባላል። አብዛኛውን ጊዜ ገመሬዎች እጅግ በጣም ሰላማዊ ናቸው። ነገር ግን አንድ ጎሪላ ሲቆጣ አትክልት ይገነጣጥላል፣ እንዲሁም ደግሞ ደረቱን ይደበድባል። አዎ አያችኋቸው? ደረታቸውን ሲደበድቡ በጣም ኃይለኛ ናቸው። አልፎ አልፎ ግን እነዚህ ብር ጀርባዎቹ ለቡድን አለቃነት እርስ በእርሳቸው እስከ መገዳደል ድረስ ይታገላሉ። አዎ እስከ መገዳደል ድረስ ይደባደባሉ፣ ይፋለማሉ። ለምን እንደሆነ ታውቃላችሁ? ለቡድናቸው በስራቸው ላሉት ጎሪላዎች አለቃ ለመሆን ማለት ነው፣ መሪ ለመሆን። በቡድን የሚኖሩ ሲሆኑ መጠናቸውም ከ5 እስከ 10 አካባቢ ነው። ነገር ግን አንዳንዶቹ ደግሞ ከ50 በላይ ሊሆኑ ይችላሉ። አንድ ሴት እርጉዝ የሆነች ሴት ጎሪላ ከ8 እስከ 9 ወራት አካባቢ ድረስ እርጉዝ ትሆናለች። ከዛም በአንድ ጊዜ አንድ ህፃን ልጅ ብቻ ትወልዳለች። አንድ ህፃን ትንሽዬ ጎሪላ ትወልዳለች ማለት ነው። ገመሬዎች ከሰዎች ጋር ተመሳሳይ የሆነ ስሜታዊ ተሞክሮ አላቸው። እነዚህም ልክ እንደኛ በጨዋታ ጊዜ ይስቃሉ፣ ደስ ሲላቸውም ይስቃሉ። እንደዚሁም ደግሞ ሀዘን ሲሰማቸው አንድ አብሯቸው የሚኖር ጎሪላ ሲሞትባቸው ያለቅሳሉ። የተለያዩ ስሜቶቻቸውንም በተለያየ መንገድ ይገልጻሉ። ጎሪላዎች እርስ በርሳቸው በጩኸትና በተለያዩ ድምጾች ይግባባሉ። ተመራማሪዎች እንደሚሉት ከሆነ የእጅ ምልክት ቋንቋን ለመማር በቂ ብልሃት እንዳላቸው አሳውቀዋል። ልጆችዬ እየሰማችሁ ነው አይደለ? እንደዚሁም ደግሞ ጎሪላዎች ከፍተኛ የማሰብ ችሎታ ያላቸው ፍጥረታት ናቸው። ለምሳሌ የተለያዩ መሳሪያዎችን በመጠቀም ይኖራሉ። ከነዚህም ውስጥ ዱላዎችን በመጠቀም የወንዞችን ጥልቀት ይለካሉ። ምግብንም ለመቅዳት ደግሞ ከቀርከሃ መንሰላልን ያዘጋጃሉ።
ውሃን ለመቅዳት ምግብን ደግሞ ለመቀንጠስ ከቀርከሃ መንሰላልን አዘጋጅተው ኑሯቸውን ይቀጥላሉ ማለት ነው። በጣም ጎበዝ የኔ ልጆች፣ የጎሬላን ታሪክ በትንሹም ቢሆን አውቀናል አይደለ? አመሰግናለሁ የኔ ልጆች። መልካም ጊዜ